ኢኮኖሚው ላይ ስፔንዲንግ ጨመረ ብለን የምናወራ ከሆነ ወይም ኢኮኖሚያችን ላይ ካልኩሌት ስናደርግ ስፔንዲንግ ጨምሮ የምናገኘው ከሆነ ከነዚህ ከሁለቱ ቢያንስ አንዱ ተፈጥሯል ማለት ነው። የመጀመሪያው the economy is producing a larger output of goods and services። ስፔንዲንግ ከጨመረ የመጀመሪያው ኢኮኖሚው በጣም ብዙ አውትፑቶች ፕሮዲዩስ እያደረገ ነው። ሪል ጂዲፒ ማለት ዘንድሮ የተመረቱት ጉድስ ኤንድ ሰርቪስስ ምን ያህል ቫልዩ አላቸው? ይህ ቫልዩዋቸው ግን አሁን ባለው ማርኬት ፕራይስ ሳይሆን ኢን ዘ ፓስት ባለ ቤዝ ይር ፕራይስ ነው። ጂዲፒ ዲፍሌተር is equals to ኖሚናል ጂዲፒ divided by ሪል ጂዲፒ ታይምስ 100። ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በዚህ በኢቲኤች ለርኒንግ ዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን እስከ 12ኛ ክፍል እንዲሁም የዩኒቨርሲቲ እና የኮሌጅ ትምህርቶችን እየተማማርንበት እንገኛለን። አሁን ደግሞ የ10ኛ ክፍል ኢኮኖሚክስ ላይ ነው የምንገኘው። የ10ኛ ክፍል ኢኮኖሚክስ ቻፕተር 7 ላይ ደርሰናል። ዩኒት 7 ፓርት 1ን ባለፈው ቪዲዮአችን ተመልክተናል። ባለፈው ቪዲዮአችን ፓርት 1ን አይተናል። ያላያችሁ ካላችሁ መለስ ብላችሁ ቪዲዮውን ተመልከቱ። እንዲሁም በኮሜንት መስጫውና ዲስክሪፕሽን ላይ የቪዲዮዎቹን ሊንክ እናስቀምጥላችኋለን። መለስ ብላችሁ ተመልከቱ። እንግዲህ ትምህርቶችን ወደ ዕለት ተዕለት ህይወታችን ዝቅ እያደረግን በአማርኛ እየፈታን ነው ቀለል አድርገን እየተነጋገርንባችሁ ያለን። ስለዚህ ቀለል አድርጋችሁ ማጥናትና መማማር ትችላላችሁ በቪዲዮዎቻችን። ዛሬ ደግሞ ፓርት 2 7.2 ሪል ጂዲፒ ቨርሰስ ኖሚናል ጂዲፒ የሚለው ጀምረን ፓርት 2 እንመለከታለን ማለት ነው። ቻፕተር 7 የ10ኛ ክፍል ኢኮኖሚክስ። ስለዚህ ሰብስክራይብ ያላደረጋችሁ ካላችሁ ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ አድርጉ። እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። ወደ ዕለቱ ትምህርታችን ስንሄድ የዕለቱ ትምህርታችን 7.2 ሪል ጂዲፒ ቨርሰስ ኖሚናል ጂዲፒ። ሪል ጂዲፒ ምንድነው? ኖሚናል ጂዲፒ ምንድነው የሚል በዚህ ሰብቶፒክ ውስጥ እንመለከታለን ማለት ነው። ባይ ዘ ኤንድ ኦፍ ዚስ ሴክሽን ስቱደንትስ ዊል ቢ ኤብል ቱ ዲፈረንሺየት ቢትዊን ኖሚናል ጂዲፒ ኤንድ ሪል ጂዲፒ። ይህን ሰብቶፒክ እንደጨረስን ማንኛውም ተማሪ ምን ማወቅ አለበት ማለት ነው። እንግዲህ እነዚህ ይሄ የሰብቶፒክ ኦብጀክቲቭ የሚቀመጡላችሁ ይህንን ሰብቶፒክ እንደጨረሰ አንድ ተማሪ አጥንቶ እንደጨረሰ ተምሮ እንደጨረሰ ቢያንስ እነዚህን ማወቅ መቻል አለበት ነው። የመጀመሪያው ዲፈረንሺየት ቢትዊን ኖሚናል ጂዲፒ ኤንድ ሪል ጂዲፒ፣ የኖሚናል ጂዲፒን እና የሪል ጂዲፒን የኖሚናል ግሮስ ዶሜስቲክ ፕሮዳክት እና የሪል ግሮስ ዶሜስቲክ ፕሮዳክትን ልዩነት ማወቅ መቻል አለበት ነው። ኤንድ ካልኩሌት ዘ ጂዲፒ ዲፍሌተር፣ እንዲሁም ደግሞ የጂዲፒ ዲፍሌተርን ካልኩሌት አድርጎ ማወቅ መቻል አለበት ነው። እነዚህ ሁለቱ ኮንሴፕቶች መያዝ መቻል አለበት። እንግዲህ ኬ ኮንሴፕቶቹ ሪል ጂዲፒ፣ ኖሚናል ጂዲፒ እና ጂዲፒ ዲፍሌተር የሚሉ ኬ ኮንሴፕቶች አሉ በዚህ ሰብቶፒክ ውስጥ። በዚህ ሰብቶፒክ ውስጥ ዲቴል የምናያቸው ኬ ኮንሴፕቶች ናቸው ማለት ነው። እነዚህ እንግዲህ የመጀመሪያው ሪል ጂዲፒ ቨርሰስ ኖሚናል ጂዲፒ ነው። ጂዲፒ ሜዠርስ ዘ ቶታል ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ኢን ኦል ማርኬትስ ኢን ዘ ኢኮኖሚ። ጂዲፒ እንግዲህ ባለፈው ቪዲዮአችን ተነጋግረናል። ኢኮኖሚው ላይ ያለ ማንኛውም ስፔንዲንግ፣ ማንኛውም ሁሉም ማርኬት ላይ ያለ ኢኮኖሚው ላይ ያለ ስፔንዲንግ ጂዲፒ ይባላል ተባብለናል። ኢፍ ቶታል ስፔንዲንግ ራይዝ ፍሮም ዋን ይር ቱ ዘ ኔክስት at least one of the two things must be true። እንግዲህ ኢኮኖሚው ላይ ስፔንዲንግ ጨመረ ብለን የምናወራ ከሆነ ወይም ኢኮኖሚያችን ላይ ካልኩሌት ስናደርግ ስፔንዲንግ ጨምሮ የምናገኘው ከሆነ ከነዚህ ከሁለቱ ቢያንስ አንዱ ተፈጥሯል ማለት ነው። የመጀመሪያው the economy is producing a larger output of goods and services። ስፔንዲንግ ከጨመረ የመጀመሪያው ኢኮኖሚው በጣም ብዙ አውትፑቶች ፕሮዲዩስ እያደረገ ነው። በጣም ብዙ ጉድስ ኤንድ ሰርቪስስ ፕሮዲዩስ እየተደረጉ ነው በኢኮኖሚው ነው። ወይም ሌላኛው ደግሞ ጉድስ ኤንድ ሰርቪስስ አር ቢንግ ሶልድ አት ሃይ ፕራይስ፣ ወይም ደግሞ እየተመረቱ ያሉት ኮሞዲቲዎች አማውንታቸው ባይጨምርም እንኳን በጣም በሃየር ፕራይስ ነው እየተሸጡ ያሉ ማለት ነው። ስለዚህ ኢኮኖሚው ስፔንዲንጉ ጨምሮ ከሆነ ወይም ኢኮኖሚው ላይ ያለው ወጪ እየጨመረ ከሆነ ከነዚህ ከሁለቱ አንዱ ሀፕን አድርጓል ነው ኢኮኖሚው ላይ። When studying change in the economy over time, economists want to separate these two effects። እንግዲህ እነዚህ ሁለቱ የተለያዩ ቻንጆች ናቸው። የመጀመሪያው የፕሮዳክሽን ቼንጅ ነው። የፕሮዳክሽን ቼንጅ መጀመሪያው ላይ ምንድነው ያለን? በጣም ብዙ ፕሮዳክሽን እየተካሄደ ነው። ሁለተኛው ላይ ደግሞ የፕራይስ ብቻ ነው፣ የፕራይስ ኢፌክት ነው። ስለዚህ ኢኮኖሚስቶች እነዚህን ሁለቱን መለየት ፈለጉ። In particular, they want a measure of total quantity of goods and services the economy is producing that is not affected by change in the price of those goods and services። ከላይ ያሉትን እንግዲህ በጋራ ሁለቱን የምንወስድ ከሆነ
ኢኮኖሚው ምን አይነት ለውጥ ላይ እንደሆነ ማወቅ አንችልም። ስለዚህ ኢኮኖሚስቶች ፕሮዲዩስ እየተደረገ ያለውን ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ መለካት ፈለጉ። ምን ሳይጨምር? የፕራይስ ኢፌክት ሳይጨምር። የነዚህ ፕሮዲዩስ የተደረጉ ኮሞዲቲዎች የዋጋቸው ጫና ሳይጨምር፣ ኢኮኖሚው ላይ ያሳደረው የፕራይስ ኦፍ ጉድስ ኤንድ ሰርቪስስ ጫና ሳይጨምር ኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ምን ያህል ተመርቷል የሚለውን ሜዥር ማድረግ ፈለጉ ነው ኢኮኖሚስቶች። ቱ ዱ ዚስ ኢኮኖሚስትስ ዩዝ ሜዥር ኮል ሪል ጂዲፒ። ይህንንም ለማድረግ ምን ተጠቀሙ? ሪል ጂዲፒ የሚል ነገር አመጡ። ጂዲፒ በሁለት ከፍለነዋል፣ ሪል ጂዲፒ እና ኖሚናል ጂዲፒ ብለን። ስለዚህ ኢኮኖሚስቶች ፕራይስ ኢፌክት እንዳይኖር የአንድ ሀገር ኢኮኖሚ ወይም ኢኮኖሚው ላይ ያለውን ፕሮዳክሽን ካልኩሌት ሲያደርጉ ፕራይስ ኢፌክት ጣልቃ እንዳይገባባቸው ሪል ጂዲፒ የሚባል ካልኩሌሽን አመጡ ነው። ሪል ጂዲፒ አንሰርስ ኤ ሃይፖቴቲካል ኩዌሽን ዋት ውድ ቢ ዘ ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ዚስ ይር ኢፍ ዊ ቫሊዩድ ዚስ ጉድስ ኤንድ ሰርቪስስ አት ዘ ፕራይስ ዛት ፕሪቬልድ ኢን ሴም ስፔሲፊክ ይር ኢን ዘ ፓስት። ሪል ጂዲፒ ማለት ዘንድሮ የተመረቱት ጉድስ ኤንድ ሰርቪስስ ምን ያህል ቫሊዩ አላቸው። ይህ ቫሊዩዋቸው ግን አሁን ባለው ማርኬት ፕራይስ ሳይሆን ኢን ዘ ፓስት ባለ ቤዝ ይር ፕራይስ ነው። ኢን ዘ ፓስት ባለ ቤዝ ይር ፕራይስ። ለምሳሌ የአይፎንን ዋጋ ለመውሰድ ብትፈልጉ ሪል ጂዲፒውን ካልኩሌት ለማድረግ ዘንድሮ ፕሮዲውስ የተደረጉ አይፎኖችን በየትኛው ዋጋ ነው ካልኩሌት የምታደርጉት? ባለፈው ዓመት 2017 ወይ 2016 በአንዱ ፕራይስ ቤዝ ይር ፕራይስ ተወስዱና አሁን ፕሮዲውስ የተደረጉ 100 አይፎኖች ቢኖሩ ለምሳሌ 2016 ላይ የአይፎን ዋጋ 100 ሺህ ቢሆን 100 ሺህ ሲባዛ በ100 አድርጋችሁ ካልኩሌት ታደርጋላችሁ ማለት ነው። በዚህ ዓመት ግን የአይፎን ዋጋ 200 ሺህ 300 ሺህ ሊሆን ይችላል። ነገር ግን የምትጠቀሙ ቤዝ ይር ፕራይስ ነው። ኢን ዘ ፓስት ያለውን ፕራይስ ነው የምትጠቀሙ ነው። By evaluating current production using prices that are fixed at the past levels, real GDP shows how the economy's overall production of goods and services changes over time. That's the point. ይህንን ነው እንግዲህ ማግኘት የፈለጉ። የአንድ ሀገር ጂዲፒዋ ጨመረ ብለን ቶታሊ ስናወራ ኢፌክቱ የፕራይስ ኢፌክት ነው ወይስ የአውትፑት ወይም የፕሮዳክሽን ኢፌክት ነው የሚለውን መለየት አልተቻለም ነበር። ምክንያቱም የኮሞዲቲዎች ዋጋ በጨመረ ቁጥር ረቨኒው እየጨመረ ስለሚመጣ ጂዲፒውም አብሮ ይጨምራል። ነገር ግን የዛች ሀገር ፕሮዳክሽኗ ጨምሮ ላይሆን ይችላል። የኮሞዲቲዎች ፕራይስ ብቻ ስለጨመረ ጂዲፒ አብሮ ይጨምራል። ነገር ግን ሪል ጂዲፒን ስንጠቀም የዛች ሀገር ወይም የዛ ኢኮኖሚ ኦቨርኦል ፕሮዳክሽኑ በምን ያህል ጨምሯል የሚለውን ማወቅ እንችላለን ነው። ምክንያቱም ፕራይሱ ፊክስድ ነው ኦልሬዲ። የ2017 ፕራይስ እየተጠቀምን ከሆነ የኛ ጂዲፒ አሁን ከጨመረ የ2017 ፕራይስ ተጠቅመን ካልኩሌት ስናደርገው ጂዲፒው ከጨመረ የጨመረው ፕራይሱ አይደለም። ምክንያቱም ፕራይሱ ያለፈውን ዓመት ነው የተጠቀምን። ስለዚህ ምናችን የጨመረ ፕሮዳክሽናችን ጨምሯል ማለት ነው። ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ጨምሯል ማለት ነው። ሪል ጂዲፒ ማለት ይሄ ነው። To obtain a measure of the amount produced that is not affected by change in price, we use real GDP, which is the production of goods and services valued at constant price. በፕራይስ አፌክት ያልሆነ ቼንጅን ጂዲፒ ለማወቅ ስንፈልግ ሪል ጂዲፒን እንጠቀማለን ነው። ፕሮዲውስ ያደረግነውን ጉድስ ኤንድ ሰርቪስስ በኮንስታንት ወይም በአንድ አይነት ፕራይስ ካልኩሌት የምናደርግ ከሆነ ሪል ጂዲፒ ማለት ይሄ ነው። We calculate real GDP by first designated 1 year as base year. መጀመሪያ አንድ ቤዝ ይር እንወስዳለን። ለምሳሌ የ2016 ብለን ከወሰድን የ2016 እንወስዳለን። Then use the price of goods and services in the base year to compute the value of goods and services in all the year. ከዛ በኋላ ምንድን ነው የምናደርገው? 2017 ላይ የተመረተውንም 2018 የተመረተውንም በየትኛው ፕራይስ ነው ካልኩሌት የምናደርገው? በየትኛው ማርኬት ፕራይስ? 2016 ላይ ባለው ማርኬት ፕራይስ ብቻ ካልኩሌት እናደርጋለን ማለት ነው። ዛት ሚንስ ሪል ጂዲፒ ማለት እንግዲህ ያ ነው። In other words, the price in the base year provides the base for comparing quantity in different years. ስለዚህ በተለያዩ ዓመታት ያለውን ኳንቲቲ ኮምፔር ለማድረግ ለማወዳደር እንጠቀምበታለን ነው ቤዝ ይሩን። Suppose that we choose 2010 to be the base year in our example. ለምሳሌ እኛ የ2010ን እንደ ቤዝ ይር እንጠቀመው ብንል 2010
we can then use the price of ክትፎ in 2010 to compute the value of goods and services produced in 2010, 2011 and 2012 ከዛ የክትፎን ዋጋ የክትፎን ቫልዩ ኮምፒውት ለማድረግ ብንፈልግ የ2010ንም የ2011ንም የ2012ንም ምን ፕራይስ የምንጠቀም የማኑን ነው የ2010ን ፕራይስ ነው የምንጠቀም ኳንቲቲ የየራሳቸውን አመት እንጠቀማለን ፕራይስ ግን የ2010ን ብቻ እንጠቀማለን ማለት ነው ከታች የተቀመጠ ቴብል አለ እሱን ነው እንግዲህ በገለጻ መልክ እዚህ ላይ ያሳየን ያለ to compute real GDP for 2010 we use the price of ክትፎ in 2010 which is the base year and the quantity of ክትፎ which is produced in 2010 ያ ማለት የ2010 ለምሳሌ የክትፎን ጂዲፒ ለማስላት ብንፈልግ ጂዲፒ ለማስላት ስንፈልግ 2010ን የክትፎ የ2010 ፕራይስ እንጠቀማለን ኳንቲቲውንም የ2010 እንጠቀማለን ማለት ነው thus for the base year real GDP always equal nominal GDP nominal GDP ማለት ደግሞ እዚሁ ላይ ዲፈረንሱን ለመናገር ያክል nominal GDP ማለት አሁን ያለውን ፕራይስ እንጠቀማለን አሁን ያለውን ኳንቲቲ እንጠቀማለን ስለዚህ ያቺ የፕራይስ ቼንጅ ዋናት ማለት ነው በሪል ጂዲፒ እና በኖሚናል ጂዲፒ መካከል ያለች ልዩነት ያቺ የፕራይስ ቼንጅ ዋናት ማለት ነው ምክንያቱም ኳንቲቲው ኦሬዲ ተመሳሳይ ስለሆነ የምንጠቀም ሪል ጂዲፒን ስናሰላ የ2018 ሪል ጂዲፒ ለማስላት የ2016 ፕራይስ እና የ2018 ኳንቲቲ እንጠቀማለን ነገር ግን የ2018 ኖሚናል ጂዲፒ ለማስላት የ2018 ፕራይስ እና የ2018 ኳንቲቲ እንጠቀማለን ማለት ነው በቀላል አማርኛ ሪል ጂዲፒ እና ኖሚናል ጂዲፒ ማለት ይሄ ነው ስለዚህ አት ቤዝ ይር ላይ ለምሳሌ እዚህ እንደናንተ መጽሐፍ ላይ እንደተቀመጠው ኤግዛምፕል 2010 ላይ ሪል ጂዲፒ እና ኖሚናል ጂዲፒያችን ተመሳሳይ ይሆናል ማለት ነው ምክንያቱም ፕራይስ ቼንጅ ስለሌለ to compute real GDP for 2011 we use the price of ክትፎ in 2010 which is base year and the quantity of ክትፎ produced in 2011 ለምሳሌ የ2011ን ጂዲፒ ለማስላት ስንፈልግ የክትፎ ዋጋ የየትኛውን ፕራይስ ነው የምንጠቀም የ2010ን የቤዝ ይሩን ማለት ነው ምክንያቱም ሪል ጂዲፒ በቤዝ ይር ፕራይስ ነው የሚሰራ ብለናል ስለዚህ የ2010ን ፕራይስ እንወስዳለን ኳንቲቲ ግን የ2011ን ኳንቲቲ ወስደን እንሰራለን ማለት ነው similarly to compute real GDP for 2012 we use the price in 2010 and the quantity in 2012 የ2012ን ለማስላት በተመሳሳይ ፕራይሱን እንጠቀም የማንን ነው የ2010ን ፕራይስ ቤዝ ይር ፕራይሱን እንጠቀማለን ኳንቲቲውን ግን የ2012 እንጠቀማለን ማለት ነው when we find that real GDP has risen from ብር 200 in 2010 to ብር 350 in 2011 and then to ብር 500 in 2012 we know that the increase is attributable to an increase in the quantity produced because the price are being held fixed at base year level ከዛ ይሄንን ተጠቅመን ጂዲፒያችን መጀመሪያ 200 ነበር ከዛ ወደ 350 ከዛ ወደ 500 አደገ ይሄ ምን እንደሚያሳየን የጂዲፒው እድገት በምን የመጣ ነው ኳንቲቲያችን ጨምሯል ማለት ነው ኳንቲቲ ፕሮዲዩስ ያደረግነው አማውንት ጨምሯል ብዙ ፕሮዲዩስ ያደረግን ነው ማለት ነው ምክንያቱም ፕራይሱ ተመሳሳይ ነው ዋጋው ተመሳሳይ ነው የምንሸጥበት አሁን 2010 ላይም 2011 2012 ተመሳሳይ ነው ነገር ግን ጂዲፒያችን ጨመረ ማለት ፕሮዳክሽናችን ጨምሯል ማለት ነው ፕሮዳክሽናችን ጨምሯል ይሄን ነው የሚያሳየን to sum up nominal GDP uses current price to place a value on the economy's production of goods and services ከላይ እንደተነጋገርን ነው ኖሚናል ጂዲፒ ደግሞ current price እና current quantity ይጠቀማል ያኛው base year price እና current quantity ብለናል real GDP uses constant base year price to place a value on the economy's production of goods and services real GDP ደግሞ base year ይጠቀማል because real GDP is not affected by change in price change in real GDP reflect only change in amount being produced that is the point ይሄ ነው ፖይንቱ የሪል ጂዲፒ ሪል ጂዲፒ በፕራይስ አፌክት አይሆንም ስለዚህ change in real GDP አለ ማለት change in quantity አለ ማለት ነው change in production አለ ማለት ነው በቀላሉ ይሄንን ነው የሚያመለክተው thus real GDP is measure of the economy's production of goods and services ስለዚህ real GDP ትክክለኛው የአንድ ሀገር የፕሮዳክሽን ወይም የኢኮኖሚያው ሁኔታ ትክክለኛ መለኪያ ሪል ጂዲፒ ነው ይባላል ማለት ነው
our goal in computing GDP is to gauge how well the overall economy is performing ስለዚህ GDP ካልኩሌት ስናደርግ ዋናው ጎላችን ምንድነው ኢኮኖሚው እንዴት ፐርፎርም እያደረገ ነው የሚለው መለካት ነው የዛች ሀገር ኢኮኖሚ እንዴት ፐርፎርም እያደረገ ነው የሚለው መለካት ነው because real GDP measures the economy's production of goods and services it reflects the economy's ability to satisfy people's needs and desires ስለዚህ real GDPያችን ምን ያክል የሀገሯ ኢኮኖሚ ምን ያክል ፕሮዳክሽኗ እየጨመረ ነው ምን ያክል ጉድስ ኤንድ ሰርቪስስ እየተመረተ ነው ስለዚህ ብዙ ከተመረተ ደግሞ ይሄ ኢኮኖሚ የህዝቡን ፍላጎት ማሟላት ይችላል አይችልም የሚለው the ability to satisfy people's needs and desire የሰውን ፍላጎት ማርካት ይችላል አይችልም የሚለውን እንለካበታለን ነው real GDPያችንን real GDPን ተጠቅመን thus real GDP is a better judge of economic well-being than nominal GDP ስለዚህ ከኖሚናል GDP ይልቅ real GDP ትክክለኛ የኢኮኖሚክ ዌልቢንግ መለኪያ ነው ይባላል ማለት ነው ኢኮኖሚስቶች እንደዛ ብለው ያስቀምጣሉ እውነታም ነው ትክክልም ነው when economists talk about the economy's GDP they usually mean real GDP rather than nominal GDP ስለዚህ ኢኮኖሚስቶች አብዛኛውን ጊዜ ኢኮኖሚስቶች ስለ GDP እያወሩ ከሆነ GDP ቀነሰ ጨመረ እያሉ እያወሩ ከሆነ ስለ የትኛው GDP ነው እያወሩ ያለ ስለ real GDP ነው ስለ nominal GDP ሳይሆን ስለ real GDP ነው እያወሩ ያለ ማለት ነው and when they talk about growth in the economy they measure that growth as the percentage change in real GDP from one period to another ስለ growth የሚያወሩ ከሆነ percentage change in real GDP ነው እያወሩ ያለ ማለት ነው ስለ real GDP ሁኔታ ነው እያወሩ ያለ ማለት ነው ኢኮኖሚስቶች ሌላው ሰብ ቶፒክ እንግዲህ ወይም ሌላው ኮንሴፕት በዚህ ሰብ ቶፒክ ውስጥ ያለው GDP deflator GDP deflator ምንድነው ነው nominal GDP reflects both the quantity of goods and services the economy is producing and the price of those goods and services nominal GDP እንግዲህ ምን ብለን ተነጋግረናል ሪፍሌክት የሚያሳየን quantity of goods and services እና price of goods and services ነው ምክንያቱም current price ስለሆነ የሚጠቀም ማለት ነው by contrast by holding price constant at base year level real GDP reflects only the quantities produced ነገር ግን ደግሞ ሪል ፕራይሱን ኮንስታንት ስናደርገው ደግሞ ቤዚር ፕራይስ ስንጠቀም ደግሞ ሪል GDP ምን ያሳየናል ኳንቲቲ ፕሮዲዩስድ ብቻ ያሳየናል ያኛው ፕራይስ እና ኳንቲቲ ነው ይሄኛው ግን ኳንቲቲ ፕሮዲዩስዱን ብቻ ያሳየናል ምክንያቱም ፕራይሱ ኮንስታንት ስለሆነ from these two statistics we can compute a third call which is GDP deflator which reflects only the price of goods and services ስለዚህ እነዚህ ሁለቱን ተጠቅመን ደግሞ አዲስ ኮንሴፕት ማምጣት እንችላለን GDP deflator የሚባል ይሄ ምን ማለት ነው GDP deflator ማለት የፕራይስ ኦፍ ጉድስ ኤንድ ሰርቪስን የሚለካልን ማለት ነው price of goods and services the GDP deflator is calculated as GDP deflator is equal to nominal GDP divided by real GDP times 100 GDP deflator ማለት nominal GDPያችን ሲካፈል ለሪል GDP ሲባዛ በ100 አድርገን የምናገኘው ነው ማለት ነው ይሄ GDP deflator ማለት change in price of goods and services ማለት ነው በቀላል አማርኛ change in price of goods and services ማለት ነው because nominal GDP and real GDP must be the same in the base year the GDP deflator for the base year always equal to 100 ስንነጋገር ምን ብለናል at base year nominal GDP እና real GDP እኩል ናቸው ብለናል ስለዚህ base year ላይ nominal GDP እና real GDP ተመሳሳይ ከሆኑ GDP deflatorአችን ምንድነው የሚሆን 100 ነው የሚሆን ማለት ነው ምክንያቱም ተመሳሳይ ቁጥሮችን ስናካፍል አንድ ነው የምናገኝ ማለት አይደል አንድ ሲባዛ በ100 100 ሆነ ማለት ነው ስለዚህ base year ላይ GDP deflatorአችን 100 ነው የሚሆን ማለት ነው 100 ይሆናል the GDP deflator for subsequent years measure the change in nominal GDP from the base year that cannot be attributable to the change in real GDP ስለዚህ ከአመት አመት ያለው የGDP deflator change ምንድነው ከአመት አመት ያለው GDP deflator ምንድነው የchange in nominal GDP ን ያሳየናል ማለት ነው change in nominal GDP የሚያሳየን ነው ማለት ነው GDP deflator ማለት ይሄ ነው the GDP deflator measures the current level of price relative to the level of price in the base year ስለዚህ GDP deflator measure የሚያደርግልን አሁን ያለው የፕራይስ ሌቭል ከቤዝ ይር ፕራይሱ ጋር ነው ማለት ነው እሱ ነው measure የሚያደርግልን ምን ያህል ጨምሯል ወይም ምን ያህል ቀንሷል የሚለው ማለት ነው አሁን ያለው current price ከቤዝ ይሩ ምን ያህል ጨምሯል ምን ያህል ቀንሷል የሚለውን የሚያሳየን GDP deflator ይባላል ማለት ነው to see why this is true consider a couple of simple examples
First, imagine that the quantity produced in the economy rise over time, but price remains the same. ለምሳሌ ኳንቲቲው ጨመረ እንበል። ለምሳሌ የስልክ ፕሮዳክሽንን ብንወስድ የስልክ ፕሮዳክሽን በጣም ብዙ ስልክ ተመረተ እንበል። በጣም ብዙ ስልክ ተመረተ፣ ኳንቲቲ ኦፍ ፕሮዳክሽኑ ጨመረ። ነገር ግን ተመሳሳይ ነው፣ ዋጋው አልጨመረም። in this case both nominal and real GDP rises together, so the GDP deflator is constant. በዚህ ጊዜ ዋጋው ካልጨመረ ኖሚናል ጂዲፒውም ሪል ጂዲፒውም በተመሳሳይ ነው የሚጨምሩ። ዋጋውን ኳንቲቲውን ቢጨምር ኖሚናል ጂዲፒው ዋጋው ሲጨምር አብሮ ስለሚጨምር ከሪል ጂዲፒ በበለጠ መልኩ ይጨምራል ማለት ነው። ነገር ግን ኳንቲቲው ብቻ ጨምሮ ዋጋው ካልጨመረ ኖሚናል ጂዲፒውም ሪል ጂዲፒውም በተመሳሳይ አማውንት ይጨምራሉ ማለት ነው። በተቃራኒው ደግሞ አማውንቱ ሳይጨምር ዋጋው ብቻ ቢጨምር ሪል ጂዲፒው ተመሳሳይ ይሆንና ምኑ ብቻ ይጨምራል? ኖሚናል ጂዲፒው ብቻ ይጨምራል ማለት ነው። ኖሚናል ጂዲፒ ብቻ ይጨምራል። ነገር ግን ምንም አይነት ፕራይስ ቼንጅ ሳይኖር አማውንት ብቻ የሚጨምር ከሆነ ኖሚናል ጂዲፒ እና ሪል ጂዲፒ ተመሳሳይ ስለሚሆን ጂዲፒ ዲፍሌተራችን ኮንስታንት ነው የሚሆነው ማለት ነው። ኮንስታንት ነው የሚሆነው፣ ተመሳሳይ ነው የሚሆነው። in this second case nominal GDP rise but real GDP remains the same. ነገር ግን ኖሚናል ጂዲፒ እየጨመረ ቢሄድ ቅድም እንዳልነው ፕራይስ ጨምሮ ኖሚናል ጂዲፒ እየጨመረ ቢሄድ ኳንቲቲ ካልጨመረ ፕራይስ ብቻ እየጨመረ ከሆነ ኖሚናል ጂዲፒ ስለሚጨምር ማለት ነው። ስለዚህ ፕራይስ ጨመረ እንበልና ኖሚናል ጂዲፒያችን ራይዝ እያደረገ ሪል ጂዲፒያችን ተመሳሳይ ቢሆን ሶ ዘ ጂዲፒ ዲፍሌተር ራይዝስ አስ ዌል፣ ጂዲፒ ዲፍሌተራችንም አብሮ ይጨምራል። ምክንያቱም ጂዲፒ ዲፍሌተር ማለት የፕራይስ ቼንጅ ነው የሚያሳየን ብለን ተነጋግረናል። ኖቲስ ዛት ኢን ቦዝ ኬዝ ዘ ጂዲፒ ዲፍሌተር ሪፍሌክትስ ዋትስ ሃፕኒንግ ቱ ፕራይስ ኖት ኦን ኳንቲቲ። ስለዚህ በየትኛው መንገድ ይሁን ጂዲፒ ዲፍሌተር የሚያሳየን ቼንጅን ጂዲፒ ዲፍሌተር የሚያሳየን የፕራይስን ፕራይሱ ላይ ምን ሃፕን አደረገ፣ ፕራይሱ ጨመረ ቀነሰ የሚለውን ነው እንጂ ስለ ኳንቲቲ አያሰላም ማለት ነው። ይሄ ጂዲፒ ዲፍሌተር። ሌትስ ናው ሪተርን ቱ አወር ኑሜሪካል ኤግዛምፕል ኢን ቴብል 7.2። እዚህ 7.2 ላይ የተቀመጠ የእናንተ ኤግዛምፕል አለ በቴብል የተቀመጠ። ዘ ጂዲፒ ዲፍሌተር ኢዝ ኮምፒውትድ አት ዘ ቦተም ኦፍ ዘ ቴብል። እንግዲህ ጂዲፒ ዲፍሌተራችሁ እዚህ ቴብል መጀመሪያ ላይ የተሰጠ ቴብል አለ። ከሱ ቴብል ስር ጂዲፒ ዲፍሌተሩ ተቀምጦላችኋል። እሱን መመልከት ይቻላል፣ ኑሜሪካሊ ማለት ነው። ኑሜሪካሊ እሱን እንመለከተዋለን። Economists use the term inflation to describe a situation in which the economy's overall price level is rising. እንግዲህ ኢንፍሌሽን ምንድነው ስንል ኢንፍሌሽን ማለት ኢኮኖሚው ላይ ያለ ኦቨርኦል ፕራይስ የትኛውን ኮሞዲቲ ዋጋው ሲጨምር ነው። ያ ማለት የገንዘብ የመግዛት አቅም ሲዋዥቅ ወይም ሲወርድ ማለት ነው። ይሄ ነው ኢንፍሌሽን ማለት። The inflation rate is the percentage change in some measure of the price level from one period to the next. በዚህ ዓመት ያለው የመግዛት አቅምና ቀጣይ ዓመት ያለው የመግዛት አቅም የሱ ልዩነት ነው እንግዲህ ኢንፍሌሽን ማለት። የመግዛት አቅሙ እየወረደ ሲሄድ ነው ኢንፍሌሽን የምንለው። Using the GDP deflator, the inflation rate between two consecutive years is computed as follows. Inflation rate in year 2 is equals to GDP deflator in year 2 minus GDP deflator in year 1 over GDP deflator in year 1 times 100. እንደዚህ አድርገን እንግዲህ ኢንፍሌሽን ሬቱን ማግኘት እንችላለን። ሁለተኛው ዓመት ላይ ያለው ለምሳሌ 2018 ላይ ያለ ኢንፍሌሽን ሬትን ለማግኘት 2018 ያለ ጂዲፒ ዲፍሌተር ሲቀነስ 2017 ላይ የነበረው ጂዲፒ ዲፍሌተር ሲካፈል የ2017 ጂዲፒ ዲፍሌተር ሲባዛ በመቶ አድርገን የዚህን ዓመት የ2018ን ኢንፍሌሽን ሬቱን ማግኘት እንችላለን። ስለዚህ ጂዲፒ ዲፍሌተር የኢንፍሌሽን ሬትን የማግኛ መንገድም ሆኖ መጠቀም እንችላለን ነው። ለሱ መጠቀም እንችላለን። The GDP deflator is one measure that economists use to monitor the average level of price in the economy and thus the rate of inflation. ስለዚህ ኢኮኖሚስቶች ጂዲፒ ዲፍሌተርን ለምን ይጠቀሙታል? ኢኮኖሚው ላይ ያለውን ኢንፍሌሽን ሬት ካልኩሌት ለማድረግ ወይም አቨሬጅ ፕራይስ ሌቭሉን ካልኩሌት ለማድረግ ይጠቀሙበታል ነው። ከላይ በተገለጽነው መንገድ the GDP deflator gets its name because it can be used to take inflation out of nominal GDP. That is to deflate nominal GDP for the rise that is due to increase in price. GDP deflator የሚለው ስሙን ያገኘው ዲፍሌት ማድረግ ወይም ኢንፍሌሽንን ከኖሚናል GDP ወይም ኢንክሪዝ ኢን ፕራይስን ከኖሚናል GDP ዲፍሌት አድርጎ ማውጣት ነው።
ዲፍሌት አድርጎ ስለሚያወጣልን ጂዲፒ ዲፍሌተር ተብሏል። ጂዲፒ ዲፍሌተር ተብሏል። ዊ ኤግዛማይን አናዘር ሜዥር ኦፍ ዘ ኢኮኖሚስ ፕራይስ ሌቭል ኮልድ ዘ ኮንሱመር ፕራይስ ኢንዴክስ ኢን ዘ ኔክስት ቻፕተር። እንግዲህ ቀጣይ ቻፕተር ላይ ደግሞ ኮንሱመር ፕራይስ ኢንዴክስ የሚል ነገር እንመለከታለን፣ እናገኘዋለን በቀጣዩ ቻፕተር ማለት ነው። እዚህኛው ቻፕተር ላይ ፕራይስ ሌቭልን ሜዥር የሚያደርግልን ማነዋል? ጂዲፒ ዲፍሌተር ማለት ነው። እንግዲህ ቴብላችሁ ላይ እዚህ ተቀምጧል፣ የተቀመጠ ቴብል አለ 7.2 መመልከት ትችላላችሁ። ይሮች አሉ 2010፣ 2011፣ 2012 አለ። ፕራይስ ኦፍ ክትፎ አለ፣ ኳንቲቲ ኦፍ ክትፎ አለ፣ እንዲሁም ፕራይስ ኦፍ ኮምቦ አለ፣ ኳንቲቲ ኦፍ ኮምቦ ተቀምጦላችኋል። ከዛ በኋላ ኖሚናል ጂዲፒን፣ ሪል ጂዲፒን፣ ከዛ ጂዲፒ ዲፍሌተርን ካልኩሌት ማድረግ ትችላላችሁ ማለት ነው። ኖሚናል ጂዲፒ ምንድን ነው ብለናል? ኖሚናል ጂዲፒን ካልኩሌት ለማድረግ ከረንት ፕራይስ ታይምስ ከረንት ኳንቲቲ ነው ብለናል። ስለዚህ ለምሳሌ የ2010ን ኖሚናል ጂዲፒ ካልኩሌት ለማድረግ ብንፈልግ ምንድን ነው የሚሆነው? የመጀመሪያው ቀጥታ እያባዛችሁ መሄድ ብቻ ነው። ፕራይስ ኦፍ ክትፎ ታይምስ ኳንቲቲ ኦፍ ክትፎ እናደርጋለን። የኮምቦን ደግሞ ፕራይስ ኦፍ ኮምቦ ታይምስ ኳንቲቲ ኦፍ ኮምቦ እናደርጋለን። ሁለቱን እንደምራለን፣ ጂዲፒያችን ሆነ ማለት ነው። የ2011ን በተመሳሳይ ቀጥታ ማባዛት ነው። 180 ሲባዛ በ150 ሲደመር 350 ሲባዛ በ100። የ2012 ደግሞ 200 ሲባዛ በ200 ሲደመር 400 ሲባዛ በ150 አድርገን የሁለቱ ድምር ጂዲፒያችን ይሆናል ማለት ነው። ኖሚናል ጂዲፒ ማለት ከረንት ፕራይስ ታይምስ ከረንት ኳንቲቲ አድርገን ነው የምናገኘው። ወደ ሪል ጂዲፒ ስንመጣ ደግሞ ቤዚር ፕራይስ ታይምስ ከረንት ኳንቲቲ ነው። እንግዲህ እንደ ቤዚር ፕራይስ የ2010ን እንወሰድ። ያ ማለት ሁሉንም ጂዲፒ ካልኩሌት የምናደርገው በ2010 ፕራይስ ብቻ ነው ማለት ነው። ጂዲፒ ላይ ሁሉንም ኳንቲቲ የምናባዛው በ2010 ፕራይስ ነው። ኳንቲቲው ብቻ ነው የሚለያየው። ለምሳሌ የክትፎን ብንመለከት 150 ነው አይደለ 2010 ላይ። ስለዚህ የሶስቱንም ዓመት ጂዲፒ ስንሰራ በ150 ብቻ ነው የምናባዛው። 150 ሲባዛ በ100፣ 150 ሲባዛ በ150፣ 150 ሲባዛ በ200 ብቻ እናደርጋለን። የኮምቦንም ስንመለከት የቤዚር ወይም የ2010 ፕራይስ ስንት ነው? 250 ነው። ስለዚህ ሁሉንም በ250 እናባዛለን። በ250 250 ሲባዛ በ50፣ 250 በ100፣ 250 በ150 እያደረግን ደምረን ሪል ጂዲፒያችንን ማግኘት እንችላለን ማለት ነው። የምንጠቀመው ፕራይስ ቤዚር ፕራይስ ብቻ ነው ማለት ነው። የፕራይስ ቼንጅ የለም። እንደዚህ አድርገን ካልኩሌት ማድረግ እንችላለን። ሌላው ጂዲፒ ዲፍሌተር ነው። ጂዲፒ ዲፍሌተር ማለት ምንድን ነው ብለናል? ካልኩሌት ስናደርግ ፎርሙላውን ጂዲፒ ዲፍሌተር ስኳል እሱ ኖሚናል ጂዲፒ ሲካፈል ሪል ጂዲፒ ሲባዛ በ100 ነው። ስለዚህ የ2010ን ሪል ጂዲፒ ዲፍሌተር ለማግኘት ምን እናደርጋለን? የ2010 ኖሚናል ጂዲፒ ሲካፈል የ2010 ሪል ጂዲፒ ሲባዛ በ100። ያ ማለት የ2010 ኖሚናል ጂዲፒ ስንት ነው? የ2010 ኖሚናል ጂዲፒ 27500 ነው። ሲካፈል ሪል ጂዲፒውም 27500 ነው ሲባዛ በ100። ምክንያቱም ቤዚር ላይ ሪል ጂዲፒ እና ኖሚናል ጂዲፒ እኩል ነው ብለናል። ሪል ጂዲፒ እና ኖሚናል ጂዲፒ እኩል ከሆነ ደግሞ ጂዲፒ ዲፍሌተር ስንት ይሆናል ብለናል? 100 ይሆናል ብለናል። ስለዚህ የ2010 ወይም የቤዚራችን ጂዲፒ ዲፍሌተር 100 ይሆናል ማለት ነው። 100 የ2011ን ጂዲፒ ዲፍሌተር ስንፈልግ 2011 ላይ ኖሚናል ጂዲፒያችን ስንት ነው? 62000 ነው። ሪል ጂዲፒያችንስ 47500። ስለዚህ 62000 ሲካፈል 47500 ሲባዛ በ100 አድርገን ስንት እናገኛለን? 131 ይሆናል ማለት ነው። ስለዚህ 131 ምን ሆነ? ጂዲፒ ዲፍሌተራችን ሆነ ማለት ነው። ጂዲፒ ዲፍሌተር። ከዛ ወደ 2012 ስንል ደግሞ 2012 ላይ ኖሚናል ጂዲፒያችን ስንት ነው? 100,000 ነው። ሪል ጂዲፒያችንስ 67500 ነው። ስለዚህ 100,000 ሲካፈል ለ67500 ሲባዛ በ100 አድርገን 148 እናገኛለን። ይህ 148 ምናችን ነው? ጂዲፒ ዲፍሌተር ነው ማለት ነው። ስለዚህ ጂዲፒ ዲፍሌተርን በዚህ መልክ ማስላት እንችላለን። ሶስት ኮንሴፕቶች ይህን ይመስላሉ። ሪል ጂዲፒ፣ ኖሚናል ጂዲፒ እና ጂዲፒ ዲፍሌተር ልዩነታቸው ይህን ይመስላል። ጠቅላላ ለማድረግ ያክል ኖሚናል ጂዲፒ ማለት የከረንት ፕራይስን ከከረንት ኳንቲቲ ጋር አባዝተን የምናገኘው ነው። የ2018ን ከ2018 የ2017ን ከ2017 ጋር እያባዛን ደምረን የምናገኘው ኖሚናል ጂዲፒ ይባላል። ሪል ጂዲፒ ግን ተመሳሳይ ፕራይስ ወስደን ኳንቲቲው ብቻ በየአመቱ እየተቀያየረ የቤዚር ፕራይሱን ተጠቅመን የምናገኘው ደግሞ ሪል ጂዲፒ ይባላል። ጂዲፒ ዲፍሌተር ማለት ደግሞ ኖሚናል ጂዲፒ ሲካፈል ሪል ጂዲፒ ሲባዛ በ100 አድርገን የምናገኛት የፕራይስ ቼንጇ የፕራይስ ልዩነቱ የዋጋ ልዩነቱን የሚያሳየን ደግሞ ጂዲፒ ዲፍሌተር ይባላል ነው። የሶስት ኮንሴፕት ይህን ይመስላል። እንግዲህ
ግልጽ አድርገን ለመነጋገር ያክል ወረድ ባለ ኮንሴፕት ነው እየተማማርን የምንገኘው። ፓርት 2 ይህን ይመስላል። ስለ ሪል ጂዲፒ፣ ኖሚናል ጂዲፒ እና ጂዲፒ ዲፍሌተር የሚያወራው ነው ፓርት 2። በቀጣይ በፓርት 3 እንገናኛለን። እስካሁን ሰብስክራይብ አላደርጋችሁ ከሆነ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ አድርጉ። በኮሜንት ደግሞ እዚሁ ላይ ያልገባችሁ ኮንሴፕት ካለ ይብራራልን የምትሉት ካለ እዚሁ ላይ ጻፉልን፣ እናብራራላችኋለን። እንዲሁም በቀጣይ ይሄ ኮርስ ይሰራልን የምትሉት ካለ ይሄ ጥያቄ ይሰራልን የምትሉት ካለ ማንኛውም ኮርስ ቢሆን በኮሜንት መስጫው ላይ ጻፉልን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ፣ ቸር ሰንብቱ።